በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ንዑ ትሉኒ ኑ ተከተሉኝ። ለጊዜው በእግር ተከተሉኝ፣ ፍጻሜው ግን በግብር ምሰሉኝ። ይህን ቃል የተናገረ የሰራዊት ጌታ የነገሥታት ንጉሥ የጌቶች ጌታ የቅዱስ ዮሐንስና የቅዱስ ያዕቆብ እንዲሁም የሌሎቹም ሐዋርያት ጌታ የሁላችንም አምላክ ኢየሱስ ክርስቶስ ነው። ንዑ ትሉኒ ቃሉ የሚገኘው በማቴዎስ ወንጌል በምዕራፍ 4 ቁጥር 1 ጀምሮ የሚገኝ ኃይለ ቃል ነው። አረፈዳችሁ፣ እንደምን ቆያችሁ? እግዚአብሔር አምላካችን ዛሬም ዘወትርም የተመሰገነ ይሁን። ዛሬ እንግዲህ ታላቁ ሐዋርያ ቅዱስ ዮሐንስ ወልደ ነጎድጓድ፣ ያው ዮሐንስ ሁለት ናቸው በጉልህ የሚታወቁ። አንዱ መስከረም 1 ቀን የሚውለው ውስተ ርእስተ በበዓሉ ወይም በመጀመሪያው በዓል ወይም በመጀመሪያው ቀን መታሰቢያ ተደረገ የሚለው ቅዱስ ዮሐንስ መጥምቅ የዘካርያስና የኤልሳቤጥ ልጅ ወይም ከነዚህ የተወለደው ዮሐንስ መጥምቅ ነው። መጥምቀ መለኮት ይባላል። መለኮትን በሥጋ ያጠመቀ ማለት ነው። ቀጥሎ ግን ይሄ ዛሬው በዚህ ዕለት የተሰወረው በዚህ ዕለት ከሞት ፊት እስከ ዕለተ ምጽአት የሚቆየው ታላቁ ታዎጎሎስ ወይም ቴዎጎሎስ ታዎሎጎስ የሚለው እንግዲህ የመለኮትን ነገር የሚያራቅቅ የሚያመሰጥር አቡቀለምሲስ የሚባል ጥር 4 ቀን የሚውለው ለይተን እንወቅ። ብዙ ጊዜ ዮሐንስ ሲባል የትኛው ነው ትላላችሁና ምዕመናን? ሁለት ናቸው። አንዱ ዮሐንስ መጥምቅ መስከረም 1 ቀን የሚከበረው ነው፣ የታወቀ ነው። ይሄ ደግሞ ጥር 4 ቀን የሚከበር ከዮሐንስ ሐዋርያ ወልደ ዘብዴዎስ ይለዋል። የዘብዴዎስ ልጅ እናቱ ባውፍልያ የምትባል ቀዳሚሁ ቃል ብሎ ከወንድሞቹ ይልቅ እንግዲህ 4 ናቸው ወንጌላውያን፣ ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ። ይሄ ታላቅ ሐዋርያ ቀዳሚሁ ቃል ውእቱ ቃል፣ ያ ቃል በቅድምና ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ፣ ያ ቃል ሥጋ ሆነ ብሎ ከወንድሞቹ ከነቢያት ሳይጠቅስ እንደ ወንድሞቹ ሳይናገር ከራሱ አንቅቶ አካልን ከህልውና ይላሉ ሊቃውንቱ። በአካል 3 መሆናቸውን አብ፣ ወልድ፣ መንፈስ ቅዱስን በህልውና ደግሞ የሚገናዘቡ መሆናቸውን አምልቶ አስፍቶ የተናገረ የሚባልለት ዮሐንስ ወልደ ዘብዴዎስ የዘብዴዎስ ልጅ ዮሐንስ ጥር 4 ቀን የሚውለው ብቸኛ ይሄ ነው እና ዛሬ የተሰወረበት ቀን ነው ማለት ነው። ይሄን ነው የምናከብረው። እንግዲህ አምላካችን መድኃኒታችን ኢየሱስ ክርስቶስ ከሦስቱ አካላት አንዱ አካል ኢየሱስ ክርስቶስ ያው በቃል ኪዳኑ መሰረት ወይም ለአዳም ለአባታችን በሰጠው ቃል ኪዳን እወርዳለሁ እወለዳለሁ በሚለው ቃል ኪዳን መሰረት እንግዲህ በ6ኛው መቶ ቀጠሮው ሲደርስ መጥቶ በአጭር ቁመትና በጠባብ ደረት ከእናታችን ከቅድስት ድንግል ማርያም ሰው ሆኖ እንግዲህ በ30 ዕድሜ በሚመላለስበት ጊዜ ሐዋርያትን የመጀመሪያ ተመራጮች አድርጎ ነበረ።
ኑ ትሉኒ ኑ ተከተሉኝ መምህራንን እየመሰረተ ነበረ። መምህራን ለቤተ ክርስቲያን አስፈላጊዎች ስለሆኑ ምዕመናን መምህራን ባይኖሩ ይህ መንጋ ይበተናል እና መምህራን ለእስራኤል ለምዕመናን እስራኤል መምህራንን እየመሰረተ ነበረና በዛን ዘመን ለመጀመሪያ ጊዜ በማቴዎስ ወንጌል ምዕራፍ 4 ጴጥሮስንና ወንድሙን እንድርያስን ምዕራፍ 4 የማቴዎስ ወንጌል ከዛ ላይ ኑ ትሉኒ ኑ ተከተሉኝ፣ ለጊዜው በእግር ተከተሉኝ፣ ፍጻሜው ደግሞ በሥራ ምሰሉኝ ማለት እኔም ማስተምረውን አስተምሩ፣ ከሰማየ ሰማያት መውረዴን መወለዴን ሰው መሆኔን ለዓለም ታስተምራላችሁ። በመጨረሻም እኔ በቀራንዮ ሳይገባኝ ዋጋ መክፈል ሳይገባኝ ለዓለም ዋጋ እንድከፍል ፈቃዴ እንደሆነ እናንተ ደግሞ ለዓለም መሰቀሌን፣ ሥጋዬን መቁረሴን፣ ደሜን ማፍሰሴን፣ ዓለምን ማዳኔን ለዓለም ልትመሰክሩ የኔ ተከታዮች እንድትሆኑ ለጊዜው በእግር ተከተሉኝ፣ ፍጻሜው ግን በሥራ ምሰሉኝ ብሎ ከመረጣቸው ከነዚህ እንግዲህ አንዱ ዮሐንስ ነው። ወተአቲቶ ሕቀ መጀመሪያ እንድርያስና ጴጥሮስን በምዕራፍ 4 በማቴዎስ ኑ ተከተሉኝ ብሎ ከሄደ በኋላ ደግሞ እልፍ ብሎ እነዚህን ወተአቲቶ ሕቀ ጥቂት እልፍ ብሎ ወረከበ ያዕቆብሃ ወዮሐንስ ወልደ ዘብዴዎስ የዘብዴዎስ ልጆችን ያዕቆብንና ዮሐንስን ይህን የዛሬውን ዮሐንስ ወልደ ነጎድጓድ አቡ ቀለምሲስ የምንለው እሱንን አገኘና ኑ ተከተሉኝ፣ ለጊዜው በእግር ተከተሉኝ፣ ፍጻሜው በሥራ ምሰሉኝ አላቸውና መርጦ ኑ ተከተሉኝ አላቸው። በዚህ ሰዓት ሁሉም ሐዋርያት እየተከተሉ ከሄዱት አንዱ ይህ ዮሐንስ ይከተለው ነበር። በተለይ ዮሐንስ ቤተሰቡም ነው ለክርስቶስ። ያዕቆብና ዮሐንስ የዘብዴዎስ እናት የእመቤታችን ቤተሰብ ዘመድ ስለሆነች ብዙ ጊዜ ይቀርቡት ነበረ ይላል መጽሐፍ። እንዲያውም ክርስቶስ አንዳንድ ነገር ሲናገር ቅዱስ ጴጥሮስና እነዚህ ሁለቱ ዮሐንስና ያዕቆብ እሞታለሁ እሰቀላለሁ ብሎ በሚናገርበት ጊዜ ቅዱስ ጴጥሮስ ጌታ ሆይ አይሁንብህ፣ አትሞት፣ አትሰቀልብን ብሎ ሲናገር እኒህም አብረው ይናገሩ ነበረ። ለምን ቢባል አንደኛ ለፍቅሩ ይሳሱ ነበረና ይሞትብናል ብለው ይሳሱለት ነበረ ይላል። አንዳንዱ ጉዳይም ደግሞ ከክርስቶስ ከንጉሡ ፊት ለማስፈጸም ሲያስፈልግ የሚቀርቡ እነዚህ ነበሩ። ማንና ማን? ዮሐንስ ወልደ ነጎድጓድ የዛሬውና ወንድሙ ያዕቆብ በተለይ ይቀርቡ ነበረ። እንዲያውም ከዕለታት አንድ ቀን በማቴዎስ ወንጌል ምዕራፍ 20 ላይ ከመቅረባቸው የተነሳ ከመውደዳቸው ከባለሟልነታቸው የተነሳ ክርስቶስ የአንዲት ክልል ወይም ምድራዊ ንጉሥ ሊሆን መስሏቸው እናታቸው ቤተ ዘመድ ስለነበረች ሄዱና ነገ መንግሥት የተደላደለ እንደሆነ ሹመት የሚሰጠን አናገኝምና ይህ ዘመድሽ ክርስቶስ ይነግሣል በኢየሩሳሌም እየተባለ ነውና አንዳችንን ቀኝ አዝማች አንዳችንን ግራ አዝማች አድርጎ እንዲሾመን ቶሎ ብለሽ ሂደሽ ንገሪልን አሏት ይላል። እናታቸው ባውፍልያን ነው። ማንና ማን? ዮሐንስና ያዕቆብ ናቸው። ሄደው ሂጂ ንገሪልን ቶሎ በይ አሏት። ምን ይባላል መሰላችሁ? ካለመናገር ምን ይቀራል? ካለመናገር ምን ይቀራል? ደጃዝማችነት ይቀራል ይባላል። እንግዲህ ባለመናገርሽ አንቺ ስልጣኑን ወደ ሌላ እንዳይወሰድ የተደላደ እነሱ በየዋህነት ነው። እውነት ለመናገር በየዋህነት ነው። ክርስቶስ በዚህ ዓለም በውሱን መንግስት
በምታልፍ መንግስት የሚነግስ ስለመሰላቸው ነው። ክርስቶስ ማለት አሃዜ ዓለም ዓለምን በእጁ የያዘ በዘመናት የማይሻር ዘመናት የማይቆጠሩለት ዘመናትን ራሱ ያመጣቸው ዘመናትን የሚያንቀሳቅሳቸው ዘመናትን መልሶ የሚያሳልፋቸው እሱ እንጂ እሱን የሚያሳልፈው ዘመን እንደሌለ ባለመረዳት ይሁን የሆነው ደግሞ እስከ ጰራቅሊጦስ ወይም መንፈስ ቅዱስ መጥቶ እስኪያድርባቸው የነበረ ነው ማለት ነው። እና እንዲህ እያሉ በተለይ ክርስቶስ አምላካችን እያስተማራቸው ከኖረ በኋላ እንዲያውም በተለይ ሰው መሆኑን ይጠራጠሩ ስለነበረ አንድ ቀን በቂሳርያ ላይ ሰብስቦ ሐዋርያትን መነውን ወለወለ ባለም ሕያው የሰውን ልጅ ሰዎች ምንድን ነው የሚሉት ብሎ ጠየቀ። ቂሳርያ የማቴዎስ ወንጌል ምዕራፍ 16 ላይ እና እጃቸውን እያወጡ ሐዋርያት ቦለ ይቤሉከ ኤልያሳ ኤልያስ ነው የሚሉሃሉ ወቦ ለይቤሉከ ኤርምያስ ኤርምያስ ነው የሚሉህም አሉ። ንጽሕና ቅድስናቸውን እያዩ ይሰይሙሃል አሉ። እንደገና ዮሐንስ መጥምቅ ነው የሚሉህም አሉ። ወቦ ካልዕ ነቢያት ወይም ደግሞ ከነ ሙሴና ከነ ኢያሱ አንዱ ሳይሆን አይቀርም እያሉ ይጠራጠሩሃል ብለው ነገሩት። አንተ ሙስተቸመነት ብሉ እናንተስ ማን ነው የምትሉኝ ሲላቸው ቅዱስ ጴጥሮስ ብድግ አለና አንተ ውእቱ ወልደ እግዚአብሔር ዘተነበዩ ነቢያት በእንቲአከ ነቢያት ይወርዳል ይወለዳል ብለው የተናገሩልህ ወይም እስከ ክርስቶስ መቅደስ ትታነጽ ወእምዝ ትትመዘበር መቅደስ እስከ ክርስቶስ ድረስ ትሰራለች። የትኛይቱ መቅደስ? የብሉይ ኪዳን መቅደስ እስካንተ ድረስ ምሳሌያዊ መስዋዕትን ታቀርባለች። ከዛ በኋላ ግን አንተ አማናዊ መስዋዕት ስትመጣ እሷ ትፈርሳለች ተብሎ የተነገረልህ አንተ ነህ ብሎ ሲመሰክር ክርስቶስ አመሰገነው ወደሰው ይላል። አዎ ምድራዊ መምህር አላስተማረህም፣ ስጋዊ ደማዊ መምህር አልገለጠልህም። አላ አቡየ ዘበሰማያት ሰማያዊ አባቴ አስተማረህ እንጂ ብሎ እናንተን በተለይ መምህርነትን በዚህ ቀን የሰየመበት ምዕመናንን እናንተን በተለይ በቤተ ክርስቲያን ባለቤት ያደረገበት ቀን እንዲህ ይላል። አንተ ኮልክ ወዲህ በዛቲ ኮልክ አሐንጻ ለቤተ ክርስቲያን አንተ መሰረት ነህ አለት ነህ። በአንተ መሰረት ላይ ምዕመኔን ምዕመናን ብዙ ጊዜ እኮ እኛ ካልተለመን ስማችን ካልተጠራልን በመድረክ ካልተነገረልን ብዙ ጊዜ እኮ ባለቤትነታችንን እንረሳለን። አይደል? እኛ እኮ ባለቤት እናንተ እኮ ባለቤቶች እኮ ናቸው። ግድ ልትጠሩ፣ ግድ ልትለመኑ፣ ግድ ልትቀሰቀሱ አይገባችሁም። ለምን? ባለቤቶቹ እናንተ ናችሁ። በአንተ መሰረትነት፣ በአንተ አባትነት፣ በአንተ ክህነት ምዕመኔን ባለቤት አደረግኳት እምላችሁ እኮ ይገርም። እስቲ አመስግኑ እግዚአብሔርን መመናችሁ ባለቤት አደረግኩ እኮ እምላችሁ። ስለዚህ በዛን ዘመን ጌታችን ስለ አምላክነቱ ይጠራጠሩት ስለነበረ አንዳንድ ጊዜም ጌታችን ተኛ ይላል መጽሐፍ። ለምን? በባሕርዩ የሚያንቀላፋ አምላክ እንቅልፍ የነበረበትን ሥጋ ያን እንደተዋሃደ ምትሃት እንዳይደለ ለማጠየቅ ከመርከብ ላይ በባሕርዩ ሳይተኛ በሥጋ ተኝቶ ያሳያል። የሚቀሰቅሱ ጊዜ ነበር። ይህን እየተመለከቱ አምላክነቱን ይጠራጠሩ ስለነበረ በዛን ሰዓት ምን አደረገ? በማቴዎስ ወንጌል ምዕራፍ 17 ቁጥር 1 ጀምረን እንደምናነበው ሦስቱን ይላል። በተለይ ማንማን? ጴጥሮስን፣ ዮሐንስን፣ ያዕቆብን ሦስቱን ከብሉይ ኪዳን ደግሞ ሁለት ኤልያስንና ሙሴን አምስቱን ልዑካን ይዞ ሲወጣ አንዱ ማን ነበረ? ቅዱስ ዮሐንስ ነበር።
የምስጢሩ ተሳታፊ። በደብረ ታቦር ብርሃነ መለኮቱን ሲገልጥላቸው ተያይዘው ሲወድቁ ብርሃነ መለኮቱን መቋቋም አቅቷቸው በሉ ስበላ ስጠጣ ስተኛ ስነሳ እያያችሁ ለአጽድቆተ ትስብእት ሰው መሆንን ለመግለጥ ያደረግኩትን እያያችሁ ሩቅ ብእሲ መስያችሁ ነው። በሉ እስቲ በባሕርዬ ለማየት ከቻላችሁ ሞክሩ አለና ብርሃነ መለኮቱን ሲገልጽላቸው ሁሉም ፍግም አሉ ይላል። ከዛ መካከል ሲጀመርም ሲመርጣቸው ጴጥሮስን፣ ዮሐንስን፣ ያዕቆብን ነው አብረው እንዲከተሉ ቀራንዮች እንዲሆኑ አንዳንድ ጉዳይ እንዲያስፈጽሙ የተመረጡ እኒህ ስለነበሩ በዛን ሰዓት እነዚህን ምን ይላል ትርጓሜው? ወደ ተራራው ሲወጣ ለመሆኑ እነማንን ይዞ ወጣ ይላል። ጌታ ወረተኛ ነውን ይላል። ወረተኛ ነውን? ጌታ እንደ ሰው ጥንተ ቀዳሚዎቹን ነዋ፣ እነ ጴጥሮስን ነዋ፣ እነ ዮሐንስና ያዕቆብን ነዋ ይላል። ስለዚህ በዛን ሰዓት ወጥቶ ምስጢረ መለኮትን ያው ያየ ይሄ ታላቅ አባት ነው። ከዛ በኋላ እንግዲህ ይሄ ታላቅ አባት እንደ ሌሎቹ ሐዋርያት እንዲያውም መንፈስ ቅዱስ ካደረበት በኋላ እንግዲህ አምላካችን መድኃኒታችን ኢየሱስ ክርስቶስ በዚህ ዓለም 33 ዓመት ከ3 ወር ከቆየ በኋላ የሥጋዌን ነገር የድኅነትን ነገር ሰርቶ ወደ ሰማይ ባረገ በአምሳኛው ቀን ከ10 ቀን በኋላ መንፈስ ቅዱስን ሰዶላቸው ሐዋርያት በመንፈስ ቅዱስ ፍሩሃን የነበሩ ጥቡዓን ጨካኞች ለመስቀል ሆነው ሀገረ ስብከት ተከፋፍለው እንደ አባቶቻችን ብፁዓን አባቶቻችን ሀገረ ስብከት ተከፋፍለው መሄድ የተጀመረ ከሐዋርያት ነው። ስለዚህ ሀገረ ስብከት ተከፋፍለው መሄድ ሲጀምሩ ይህ ታላቅ አባት እንግዲህ ወደ እስያ ነው እድሉ የተሰጠው። ወደ እስያ ገባ። እስያ የምትባል ሀገር ናት። ወደዛ ውስጥ ገብቶ ከወንዝ ፍጥሞ ከሚባል ወንዝ ዳር ላይ ተቀምጦ ጽሑፍ ጀመረ። ወንጌልን ይጽፍ ጀመረ። ቀዳሚው ቃል የሚለውን በዚህ ሰዓት ሲጽፍ አካል ከህልውና ተገልጦለት ይላል። እንደ ወንድሞቹ ከነቢያት የመጣውንን ያን ቃል ሳይናገር በራሱ መጥቆ ረቆ ቀዳሚው ቃል ያ ቃል በቅድምና ነበረ፣ ያ ቃል በእግዚአብሔር ዘንድ ነበረ፣ ያ ቃል እግዚአብሔር ነበረ እያለ ህልውናውን ከአካል ሲመረምር ሳለ በጣም ጥልቅና ምጥቅ ብሎ ወደ መለኮት ውስጥ ረቆ ባሕርዩን ሊመረምር ካጣ ይላል። በዚህ ሰዓት መልአኩ እየበረረ መጣና በፊት ለፊቱ ላይ ቆም አለና ከትልቁ ባህር ላይ የእንቁላል ቅርፍት ይዞ እንቁላል ታውቋታላችሁ? ቅርፍቷ 8 ታንስ ከሁለት ሲል ሰነጥቷት ትንሽ አይደለች? በዛች የፍጥሞን ያን ባህር በፊት ለፊቱ የሆነና ጭልፍ እያደረገ ማፍሰስ ጭልፍ እያደረገ ያፈሳል። እንዴ አላ ዮሐንስ ቀና አለና እንዲህ ምን የዋህ ነው አለበቃ። እንዴት ይህን ባህር በዚች እንቁላል ቅርፍት ጨልፎ ሊጨርስ ነው? ምን አይነት የዋህነት ነው? አለ ዮሐንስ ነው እንግዲህ መልአኩን ሊያስተምር ነው። ወደ ባሕርዩ ጠልቀህ ገብተሃል። የመለኮትን ባሕሪ መርምረህ አታገኘውም አንተ ሊለውን ሊያስተምረው ነው። እና በእንቁላሏ ቅርፍት ምን ያደርጋል? ጭልፍ እያደረገው ውሃውን ፍስስ ጭልፍ አድርጎ ያፈሳል። እንዲህ አድርገህ ጨልፈህ ልትዘልቀው ነው አለው። ዮሐንስ ማለት ነው። ዮሐንስ ወልደ ነጎድጓድ ይሄስ ፍጡር ነው እንዴ? ይሄማ ምን አለ ሊያልቅም ይችላል። ይሄማ ትናንትና የተፈጠረ አንተስ የማይሰፈር የማይለካውን የመለኮትን ባሕሪ እመረምራለሁ ነገተ የለም እንዲህ አለው። በዛን ሰዓት ድንግጥ አለና ወቦቱ ሁሉ ኮነ፣ ሁሉ በሱ ሆነ አለና ቆም አለ ይላል አባታችን። ቆም አለ፣ ሁሉ በሱ ሆነ።